ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 3 ስትራክቸር ኦፍ አተምስ በሚለው ስር ስለ አቶሚክ ቲዮሪ ዲስከስ እናደርጋለን። ከዚህ በፊት በነበሩ ፓርቶች ላይ ምን ዲስከስ አደረግን? ለአቶሚክ ቲዮሪ መጠንሰስ የጀርባ አጥንት የሆኑትን ሶስቱን መሰረታዊ ሎዎችን ለማየት ሞክረናል። ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ሎ ኦፍ ዴፊኒት ፕሮፖርሽን ኤንድ ሎ ኦፍ መልቲፕል ፕሮፖርሽን የሚባሉ ሶስት መሰረታዊ የሆኑ የዳልተን አቶሚክ ቲዮሪ በተለይ እንዲመሰረት ከዛ በኋላም ላሉት በጣም ወሳኝ የሆኑ ሎዎችን ማየት ችለናል። ዲፍረንሳቸውን አይተናል። ለምን እነዛ ሎዎች እንደሚጠቅሙት በዋነኝነት አይተናል። በዛሬው የዲስከሽን ታይማችን ደግሞ ዲስከስ የምናደርገው ስለ አቶሚክ ቲዮሪ ነው። ዲስከስ የምናደርገው ምንድነው አቶሚክ ቲዮሪ፣ እንዴት ዴቨሎፕ ተደረገ፣ የዳልተን አቶሚክ ቲዮሪ ዴቨሎፕ ሲደረግ የነበሩ ሊሚቴሽኖች ምንድናቸው እያለን የምናወጋ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እየጎበኛችሁ እየተጠቀማችሁ እያተረፋችሁ ዲስከሽን ጋር ብትመጡ ስፔሻሊ የዛሬውን ዲስከሽን አሁን ከዚህ በፊት የነበሩት ዌብሳይታችን ላይ ያሉ ነገሮችን ዲስከስ አድርጋችሁ ብትመጡ እናንተም ድንገት እኔ ያለፍኳቸው ነገር ካለ ይሄ ነገር እኮ አልፈዋል ብላችሁ በቴሌግራም ቻናላችን ላይ ሀሳብ አስተያየት እንድሰጡን ስለሚያገዛችሁ ቴሌግራም ቻናላችን ላይ ይሄ ነገር ቢጨመር ይሄ ነገር ደግሞ የበለጠ ክላሪፋይ ብታረግልን ለማለት ስለሚያገዛችሁ በዌብሳይታችን www.lucybridgeacademy.com ዌብሳይታችን ላይ ያሉ ኖቶችን አይታችሁ ጥያቄዎች ሞክራችሁ ብትመጡ በጣም ቀላልና ደስ የሚያሰኝ ቆይታ እንዲኖረን ስለሚያግዝ እኔ አበረታታችኋለሁ እንድትጠቀሙበት። እና ወደ ዛሬው ዲስከሽናችን ንግባ። አቶሚክ ቲዮሪ ኦኬ። መጀመሪያ አቶሚክ ቲዮሪ ዲፋይን ለማድረግ ከዚህ በፊት ፓርት 1 ላይ ይመስለኛል ስለ ሎ ኦፍ ኮንዘርቬሽን ኦፍ ማስ ስናወራ ይመስለኛል መጀመሪያ ይሄንን ዩኒት 3 ስንጀምር የተወሰነ ስለ ሳይንቲፊክ ቲዮሪ ዲስከስ አድርገን ነበር። የአቶሚክ ቲዮሪ እናት ማለት ነው። አቶሚክ ቲዮሪ ከቲዮሪዎች መካከል አንዱ አቶሚክ ቲዮሪ ነው። አቶሚክ ቲዮሪ ብለን በጣም ብዙ የሚዘረዘር አለ። ይሄ አቶሚክ ቲዮሪ ማን ነው እናቱ ብትሉኝ ሳይንቲፊክ ቲዮሪ ነው። ምክንያቱም አተም ሳይንስ ውስጥ ያለ ነገር ነው። ኬሚስትሪ አትኦል ሳይንስ ውስጥ ያለ ነገር ነው አይደለ? ስለዚህ መጀመሪያ እናት የሆነችዋን ሳይንቲፊክ ቲዮሪን ምን እንደሆነ ዲፋይን ለማድረግ እንሞክር። ሳይንቲፊክ ቲዮሪ is explanation of the natural phenomena። ምንድነው ኤክስፕላኔሽን? ምን ማድረግ ነው? ስለ ናቹራል ፊኖሜና ወይም ስለ ተፈጥሮ ሁነት ምን የሚያደርግ ነው? ኤክስፕላን የሚያደርግ ነው። that can be tested and verified through scientific method። እንዴት ነው ኤክስፕላን የሚያደርጉት? ቴስት እና ቫሪፋይ የቴስት እያደረገ ከዛም በኋላ ቴስት ያደረገውን ነገር ቫሪፋይ እያረጋገጠልን የሚያልፍ ኤክስፕላን የሚያደርግ የናቹራል ፊኖሜና ተፈጥሯዊ ሁነትን ኤክስፕላን እያብራራልን የሚያስቀምጥ ቲዮሪ ወይም ኤክስፕላኔሽን ገለጻ ምን እንላለን? ሳይንቲፊክ ቲዮሪ ይባላል። ስለዚህ አቶሚክ ቲዮሪ ሲተካ ምን እናስባለን? የሳይንቲፊክ ቲዮሪን ሐሳቦች በሙሉ ይይዝና ብቻውን ደግሞ የአተምን ሐሳብ ይጨምርበታል ማለት ነው አይደለ? አተምን ኤክስፕላን ሲያደርግልን ምን አድርጎ ነው? ቴስት አድርጎ እንደገና ምን አድርጎ ነው? ቫሪፋይ አድርጎልን የናቹራል ፊኖሜና። የማን ናቹራል ፊኖሜና? የአተም ናቹራል ፊኖሜናን ምን እያደረገልን? ኤክስፕላን እያደረገልን ከሆነ ምን እንላለን? አቶሚክ ቲዮሪ። ስለዚህ አተሞች ምን ይመስላሉ? ምን አይነት ስትራክቸር አላቸው? እንዴት ነው ሪአክሽን ሲፈጥሩ፣ እንዴት ነው ቦንድ ሲፈጥሩ ምን አይነት ባህሪ ያሳያሉ? ቦንድ ሲፈጥሩ የሚፈጥሩበት ዓላማ ለምንድን ነው? ይሄን ሁሉ በአቶሚክ ቲዮሪ ምን ይባላል? ኤክስፕላን ይደረጋል ማለት ነው። ኦኬ ቲዮሪ means refer the way of interpret is a way መንገድ ነው። ምን ማድረጊያ? ኢንተርፕሬት observed facts in the natural world ምን ማድረጊያ ነው? refer to the way we interpret observed fact observed የተደረጉ ፋክቶች እውነታዎችን በምልከታ ውስጥ የገቡ እውነታዎችን ምን ማድረግ ነው?
ኢንተርፕሬት ማድረግ ከዛን ተግባራዊ አድርጎ ሰው ስለዛ ነገር ለማጥናት የፈለገው ሰው በደንብ ባህሪውን ማንነቱን ምንነቱን ለማጥናት ኢንተርፕሬት የምናደርግበት ዌይ ቲዮሪ እንለዋለን ማለት ነው። ስለዚህ አቶሚክ ቲዮሪ ጀነራሊ ሲገለጽ ምንድነው? explain how we interpret facts, how to interpret facts about atoms and their behavior in matters ምን ያደርግልናል? ኢንተርፕሬት ያደርግልናል። ስለምን ስለ አተም ያሉ እውነታዎችን ምን ያደርግልናል? ኢንተርፕሬት ያደርግልናል ማለት ነው። የአተም እውነታዎች ይሄ ነው። አተም ምንድነው? የመጨረሻው የማትሰበር ቅንጣት ናት። አተም ውስጧ 7 አቶሚክ ፓርቲክሎች አሉበት እያለን ስለ አተም ማንነት ምን ያደርግልናል? ገለጻ የህይወት ታሪኩን ያስቀምጥ። ባጭሩ የህይወት ታሪኩን ባህሪውን የማስቀምጥ ማለት አይደለ? ገለጻ አድርጎ አተም ኦኬ አተም የሚባል ኢንዲቪዚብል ነው። አተም ማለት 7 አቶሚክ ፓርቲክል አለው እያለን ምን እንድናረግ እንድንገልጽ የሚያግዘን ነው ማለት ነው። ስለዚህ ቢሄቪየሩስ ምን ይመስላል? አተም እኮ ሪአክት ሲያደርግ ዴፊኒት የሆነ ፕሮፖርሽን ያለው ደግሞ መልቲፕል ፕሮፖርሽን ይባላል እያለን ባህሪውን እንድንገልጽም ኢንተርፕሬት እንድናረግ ይረዳናል ማለት ነው። ኦኬ ጆን ዳልተን የመጀመሪያውን አቶሚክ ቲዮሪ በ1803 አካባቢ ዴቨሎፕ አደረገ። ምክንያቱም ከሱ በፊት እነ ዲሞክራተስ ስለ አተም የመጨረሻ ቅንጣት እንደሆነች የማትሰበር የመጨረሻ ቅንጣት እንደሆነች ነግረውታል። በዛ መሰረት አድርጎ ከዛም በኋላ ደግሞ ስለ ሎ ኦፍ ኮንዘርቬሽን ኦፍ ማስ በላቮይዘር ምክንያት አውቋል። ማስ ኮንዘርቭ እንደሆነ አውቋል። ከዛ ባሻገር በጆሴፍ ደግሞ ምን አወቀ? ሎ ኦፍ ዴፊኒት ፕሮፖርሽን የሚባለውን ሐሳብ አወቀ። ራሱ ደግሞ ሎ ኦፍ መልቲፕል ፕሮፖርሽን የሚባል ሎ ዲዛይን አደረገ። እነዚህ ሎዎች ላይ ተመስርቶ በ1803 ላይ የመጀመሪያውን አቶሚክ ቲዮሪ ምን አደረገ? ዴቨሎፕ አደረገ። ኦኬ he based his theory observation of elements compounds always combine in a fixed ratio። ስለዚህ ይሄንን ቲዮሪ ዴቨሎፕ ሲያደርግ ምን ኦብዘርቭ አደረገ? የኤሌመንት እና ኮምፓውንዶች ኮምባይን ሲያደርጉ ያላቸውን ፕሮፐርቲ ምን አድርጎ ኮንሲደር አድርጎ ዴቨሎፕ አድርጓል ማለት ነው። ስለዚህ ሎ ኦፍ ዴፊኒት ፕሮፖርሽንን ኮንሲደር አድርጓል እንዳልኳችሁ። ኮንፊርም ዛት ኮምፓውንድ ሃቭ ኮንስታንት ኮምፖዚሽን ኦፍ ባይማስ። ስለዚህ ኮምፓውንዶች ኮንስታንት የሆነ ኮምፖዚሽን ባይማስ እንዳላቸው አስቀምጧል ማለት ነው። ኤሌመንትስ አር ኮምፖዝድ ኦፍ ታይኒ ኢንዲቪዚብል ፓርቲክል። ምን ይላል? ኤሌመንቶች የተገነቡት ከምንድነው? በጣም ታይኒ ከሆኑ አተም የሚባሉ የማይሰባበሩ ከመጨረሻ ቅንጣቶች ተጠራቅሞ የተሰራ እንደሆነ ነግሮናል። አተም ሃዝ the same element አለው። አተም ኦፍ the same element የአንድ አተም ተመሳሳይ የሆነ ኤሌመንት በአንድ ኤሌመንት ውስጥ ተመሳሳይ የሆኑ ኤሌመንቶች አሉት አለ። identical in mass and size while the atom different elements are different። ይሄ እሱ ሊሚቴሽን ነው። በኋላ ሊሚቴሽን እናወራለን። ምንድነው? አንድ አተም ለምሳሌ ሃይድሮጅን አይደንቲካል ማስ እና ሳይዝ ነው ያለው። ካርበንም አይደንቲካል ካርበን የሚባለው አንድ ማስ ነው ያለው። አይደንቲካል ናቸው የሚል አንድ ኤሌመንት ከሆነ አይደንቲካል የሆነ ማስ እንዳላቸው ተናገረ። የተለያዩ ኤሌመንቶች ለምሳሌ ሃይድሮጅን እና ካርበን ከሆነ ምንድናቸው? ማሳቸውም የተለያየ ነው፣ ሳይዛቸውም የተለያየ እንደሆነ ተናገረ። ግን ሃይድሮጅን ተብሎ 2 እና 3 ማስ ሊኖረው ይችላል የሚለውን ሐሳብ ማሰብ አልቻለም። ምክንያቱም በሱ ጊዜ ሃይድሮጅን አንድ ኤሌመንት ሆኖ 2 እና 3 ማስ ያላቸው አንድ ኤሌመንቶች እንዳሉ አላወቀም ነበር። ያን ነገር ስለማያውቅ ምን አደረገ? አንድ ኤሌመንት ከሆነ ተመሳሳይ ሳይዝ እና ማስ ነው ያለው ብሎ ዴቨሎፕ አድርጓል ማለት ነው። ኦኬ አተም combines in small whole number ratio to form a compound and cannot be created or destroyed in chemical። ይሄ ደግሞ አተም ቦንድ በሚፈጥሩ ጊዜ smallest whole number ratio ነው መሆን ያለበት። ሬሾአቸው ተለቅ ያለ ከሆነ አይቻልም። the smallest whole number ratio መሆን የግድ አስፈላጊ ነው የሚል ዴፊኒሽንም አስቀምጧል ማለት ነው። ሌላው የአቶሚክ ቲዮሪ የዳልተን አቶሚክ ቲዮሪ መገለጫው ነው ማለት ነው። አንድ ምን ብያቸዋለሁ? ኢንዲቪዚብል ናት ብለዋል። የመጀመሪያው አተም ኢንዲቪዚብል ከሆነ የሆነች
የመጨረሻዋ ቅንጣት የኤሌመንት የመጨረሻዋ ቅንጣት አተም ትባላለች ብሎ ነበር የተነሳው። ሁለተኛ ነገር ምን አለ? ተመሳሳይ ኤሌመንት ከሆነ ማሳቸውም ሳይዛቸውም ተመሳሳይ ነው። የተለያየ ኤሌመንት ከሆኑ ነው ማስና ሳይዛቸው የሚለያዩት አለ። ከዛ በኋላ ደግሞ ምን አለ? the smallest ሬሾአቸው smallest whole number መሆን አለበት ብሎ አስቀመጠ። እነዚህን ሶስቱን ብሎ አስቀምጧል ማለት ነው። እንቀጥላለን አሁን። እሺ Dalton also proposed ሌላው ደግሞ አራተኛ Dalton also proposed the symbol for elements in the compound one of the system of chemical notation ከearliest የሆነ system of chemical notation ስሙ ሲምቦላይዝ ያደረገበት ነገር ደግሞ አሁን እንደምናውቀው በሌተር የተቀመጠ አልነበረም። ሲምቦላይዝ ያደረገበት ወይ እሱን በኋላ ላይ እዚሁ ላይ ስላለ እናያለን። ሲምቦላይዝ ያደረገበት ወይ በራሱ መልኩ ለምሳሌ ሃይድሮጅንን እንደዚህ አድርጎ ነው ያስቀመጠው። ይሄ የሃይድሮጅን ሲምቦል ነው ብሎ አስቀምጧል። ኦኬ these symbol are difficult to draw and memorize ይሄ ሲምቦል ምንም ችግር የለበትም። ግን ችግሩ ምንድነው? ሲምቦላይዝ ለማድረግም እና ድሮ ለማድረግ ከባድ ናቸው። ይሄ ነው ሌሎች ሳይንቲስቶች ሌላ አማራጭ እንዲፈልጉና በቀላሉ ሚሞራይዝድ የሆነ በቀላሉ ልታስታውሱት የምትችሉ ቀለል ያለ ነገር ቢሆን ይሻላል በሚል ቀየሩት እንጂ ሲምቦላይዝ የተደረገበት ወይ ችግር ኖሮበት አይደለም። ቀላል ስላልሆነና ለመሳል ከባድ ስለሆነ መሳል ከባድ በርግጥ እሱም ችግር ነው። መሳል ከባድና ማስታወስ ማንችለው ነገር ከሆነ ምንም ዋጋ የለውም አይደለ? ግን ዋነኛው ችግር ይሄ መሳል አለመቻሉና ከባድ መሆኑና በቀላሉ በአይምሮ የማይቀመጥ መሆኑ የሚከብድ ስለሆነ ማለት ይሄ ነው። እንግዲህ አያችኋ ለምሳሌ ሃይድሮጅን ይቺ ናት ሲምቦሏ። የካርበን ጥቁር ናት በጣም ኦክሲጅን ዝም ብላ ክብ ናት። እሺ ሌላስ? የፎስፈረስን አያችሁ ደግሞ ፎስፈረስ ላይ ኤፍል ታወር አለ። እሺ ሌላስ ደግሞ ሰልፈር ላይ ደግሞ የስዊድንን ካርታ የምትመስል ነገር ናት። የመስቀል ቅርጽ አለው። እንደገና ደግሞ የሶዳ ላይ ደግሞ ምን አይነት ነው አለ? የአስፓልት ምልክት አለ። ስለዚህ ይሄንን ለማስታወስ ሚሞራይዝ ለማድረግ አንደኛ ድሮይንግም ለማድረግ ጊዜም ይወስዳል፣ ሚሞራይዝ ለማድረግም ከባድ ነው። ከዛ በኋላ ጆን ጃኮብ ምን አደረገ? በአልፋቤቲክ ሲምቦሉ ምን አደረገ? መሰየም ጀመረ። ከዛ በኋላ ይሄ ስቲል እኛ የምንጠቀም ለምሳሌ ኦክሲጅን ከተባለ ኦ ነው፣ ካልሲየም ከተባለ ሲኤ ነው። ስለዚህ ሲኤ ስናይ ካልሲየም እናያለን አይደለ? ካርበን ከተባለ ሲ ነው እያደረገ በአልፋቤት እንትናቸው አስቀምጦ ይሄ እስካሁን የምንጠቀመው ነው። በቀላሉ ይሄ ከዚህኛው ይሄንን ከመሳል ይልቅ ይሄኛው ሞር ሲምፕል ነው ማለት። ስለዚህ ያስቀመጠው ሲምቦል ለድሮ ለማድረግ ከባድ ስለሆነና ለማስታወስም ከባድ ስለሆነ ቀየረው ማለት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።